ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ ቀርብ ያለው መሳይ መኮንን ነኝ። የአብይ አህመድ ሰራዊት በአማራ ክልል ከፍተኛ ኪሳራ እየደረሰበት ነው። ሰራዊቱ እየፈራረሰ መሆኑን የተለያዩ የፋኖ አመራሮች በመግለጽ ላይ ናቸው። ሰራዊቱ በአሁኑ ሰዓት በአማራ ክልል መንቀሳቀስ በማይችልበት ሁኔታ ላይ እንደሚገኝ ነው መረጃዎች የሚያመለክቱት። መስመራዊ መኮንኖች ሳይቀሩ ከአህዳቸው እየተለዩ በመጥፋት ላይ መሆናቸውም ተመልክተዋል። በአሁኑ ሰዓት የአብይ አህመድ ከፍተኛ የጦር አዛዦች በአማራ ክልል መንገዶችን በመዝጋት የጠፉ መኮንኖችንና የሰራዊቱን አባላት በማፈላለግ ላይ እንዳሉም ነው የተገለጸው። የአብይ አህመድ አገዛዝ ለቀጣይ ጦርነቶች እየተዘጋጀ ባለበት በዚህ ወቅት የሚዋጋለት ሰራዊት እየከዳው መሆኑ ለአገዛዙ ከፍተኛ ራስ ምታት እንደሆነበትም ይነገራል። ይህንን ተከትሎም የመከላከያ ሰራዊት ካውንስል ስብሰባ መቀመጡ ታውቋል። ስብሰባ የተቀመጡትም በዋናነት በአማራ ክልል የደረሰውን ተከታታይ ሽንፈት ተከትሎ መሆኑን ነው መረጃዎች የሚያመለክቱት። በጉዳዩ ላይ ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። እንግዲህ እንደተጠበቀው የአብይ አህመድ ሰራዊት በአማራ ክልል መዋጋት ከማይችልበት አቅም ላይ ወይም ቁመና ላይ ይገኛል የሚል ነው እንግዲህ ከተለያዩ አቅጣጫዎች የሚወጡት መረጃዎች የሚያመለክቱት። አንከር ሚዲያ ከፋኖ አመራሮችም ከራሱ ከመከላከያ ሰራዊት በሚገኙ የተለያዩ ምንጮች ማረጋገጥ እንደቻለው ሰራዊቱ በከፍተኛ ሁኔታ የመዋጋት ሞራሉ ወርዷል። ከዚህ በኋላ በየትኛውም ግዳጅ ላይ ለመሳተፍ የሚያስችል አቅም እንደሌለው ነው እየተነገረ ያለው። በአማራ ክልል ከውጊያ ባሻገር በራሳቸው ጊዜ ከየካምፑና ከሰፈሩባቸው ቦታዎች የሚጠፉ ሰራዊት አባላት ቁጥር ጨምሯል። አሁን ደግሞ ተራ ወታደር ብቻ ሳይሆን መስመራዊ መኮንኖች ጭምር ነው ወደ ተለያዩ የአገሪቱ አካባቢዎች እየጠፉ የሚገኙት። ለዚህም አሰሳ እየተደረገ እንዳለ ሰምተናል። ምን እየሆነ ነው? እንግዲህ የመከላከያ ከፍተኛ አዛዦች ያሉበት የሰራዊቱ ካውንስል ስብሰባ ተቀምጧል። ነብራኑ ጁላ ጉዳዩ አሳስቧቸዋል። ለቀጣይ ግዳጅ እየተዘጋጁ ነገር ግን ከወዲሁ ሰራዊቱ የመዋጋት ሞራሉ እየሞተ እንዳለ ነው የሚነገረው። ምን ማለት ይቻላል? የመከላከያ ሰራዊቱ እኮ በምሽግ ካልተቀመጠ በስተቀር ወደ ከተሞች እንቅስቃሴ ሲያደርግ ትጥቁን አስረክቦ መሄድ ከጀመረ እኮ በርካታ ጊዜ ሆኖታል። ምናልባት አሁን ለአብዛኛው ለሲቪሉ ነዋሪ አዲስ ሊሆን ይችላል እንጂ በውጊያ ቀጠናዎች ላይ ላሉ የአማራ ተወላጆች ወደ ከተማ ሰራዊቱ ሲንቀሳቀስ ትጥቁን አስረክቦ ባንክ ሲሄዱ ትጥቃቸውን አስረክበው ነው። ወደ ከተማ አንዳንድ ጉዳዮችን ለማስፈጸም ሲሄዱ ትጥቅ አስረክበው ነው። ውጊያ ከሌለ በስተቀር በምሽግ በካምፕ ውስጥም ቢሆን የመሳሪያ መጋዘን ውስጥ ትጥቃቸውን አስቀምጠው ነው። በኋላ ውጊያ የስለላ ኃይሎች የተጠጋ የፋኖ ኃይል አለና ትጥቃቸውን ተረከቡና ወደ ውጊያ ቀጠና ተንቀሳቀሱ ሲባል ነው መሳሪያ የሚሰጣቸው። ይሄ 5-6 ወር ሆኖታል እኮ። አሁን ሰሞኑን ግን ምንድነው የሆነው? የመከላከያ አመራሮች ጭምር ከውጊያ ቀጠናዎች ከአጠቃላይ ከካምፖች እየጠፉ የፋኖ ኃይሎችን እየተቀላቀሉ ነው። እሱ ብቻ ሳይሆን ለቀው ወደ ቤተሰቦቻቸው እየሄዱ ነው። ስለዚህ መከላከያ እያደረገ ያለው ምንድነው? በየቦታው የፍተሻ ጣቢያዎችን አዲስ የፍተሻ ጣቢያዎችን አቋቁሞ በተለይ በዋናነት የወታደራዊ ምሽጎች ባሉበት አካባቢ ባሉ የመኪና መንገዶች ላይ መኪኖች ሲንቀሳቀሱ ኬላ ዘርግቶ በደንብ የጠነከረ ፍተሻ እያደረገ ነው። ሰራዊቱ እንዳይጠፋ ጥረት እያደረገ ያለው ግን ሊቆጣጠረው አልቻለም። አሁን በዚህ 2-3 ቀን ደግሞ ከመከላከያ ጎን ለጎን የስርዓቱን ለማቆም ከፍተኛ ጥረት እያደረጉ ያሉ የሚሊሻ አባላት፣ የአድማ ብተና አባላት፣ የፖሊስ አባላት ትጥቃችሁን አስረክቡ፣ እናንተ ለፋኖ መረጃ ትሰጣላችሁ፣ በውጊያ ሰዓት ወዲያው ትሸሻላችሁ፣ አጋጣሚውን ተጠቅማችሁ መሳሪያ ይዛችሁ ከፋኖ ጋር ትቀላቀላላችሁ፣ ስለዚህ መሳሪያ አስረክቡ በማለት ከፍተኛ ፍጥጫ ውስጥ ነው ገብቶ ያለ። እኛ እንታመን ሆነን ነው ወይ ከመከላከያ ጋር እኩል እየሞትን እያለን ነገር ግን መሳሪያችሁን አስረክቡ ተብለን መጠየቃችን አግባብነት የለውም። ስለዚህ አደጋም ይደርስብናል። በአብዛኛው ከተሞችን ጥበቃ እያደረግን ያለ ነው። ራሱ የመከላከያ ሰራዊትን ምሽጎች ራሱ ጥበቃ እያደረግን ያለ ነው። እኛ የአድማ ብተናና የሚሊሻ ኃይሎች ሆነን እያለ ትጥቃችሁን አውርዱ ማለት እኛ እንድናልቅ ስለሆነ ትጥቃችን አንፈታም በማለት በበርካታ ቦታዎች ላይ ግጭቶች ተከስተዋል። ይህን ግጭት እንግዲህ ለማብረድ ከፍተኛ ጥረት እያደረገ ነው። ይህ ጉዳይ ለመከላከያ ካውንስሉ ከፍተኛ ወታደራዊ አመራሮች ደርሶ በአዲስ አበባ ከተማ ጀነራል ብርሃኑ ጁላ የሚመሩት የመከላከያ ካውንስል በዚህ ጉዳይ ላይ ከፍተኛ ስብሰባ ተቀምጠዋል። ነገር ግን በዚህ ሊፈታ የሚችል ችግር አይደለም። ምክንያቱም ይሄ መከላከያ ሰራዊት ለ7 ዓመታት ምክንያት አልባ ውጊያ ሲያደርግ ነው የቆየው። እኔ እንዲያው
ምን አይነት ጥንካሬ ቢኖራቸው ነው? እንዴት አንድ ሰው ያለማቋረጥ 7 ዓመት ሙሉ በትግራይ ሲያልቅ በኦሮሚያ ሲያልቅ በሶማሌ ሲያልቅ በአማራ ክልል አሁን ደግሞ ለቀጣይ ሌሎችን ጦርነቶች እያዘጋጀለት ያለ ስለሆነ ሰራዊቱ በአጠቃላይ ተስፋ ቆርጦ ጭንቀት ውስጥ ነው ያለው። በምን አምልጬ ወደ ቤተሰቤ ልሄድኩ፣ በየትኛው ውጊያ ላይ ለፋኖ በሰላም እጄን በሰጠው እያለ የሚጨነቅበት ስለሆነ ምንም ስብሰባ ቢያደርጉም ውጤት ያመጣል የሚል እምነት የለኝም። ነገር ግን አሁን እነሱ ያሰጋቸው የመስመራዊ መኮንኖችና የውጊያ አመራሮች በአሁኑ ሰዓት እየጠፉ ከፋኖ ጋር እየተቀላቀሉ መሆኑ እጅግ በጣም አስግቷቸዋል ማለት ይቻላል። መሳይ ይህ በእንዲህ እንዳለ በአማራ ክልል ለሉና የሚደረገው ተጋድሎ ተጠናክሮ እንደቀጠለ ነው። ጎንደር፣ ጎጃም፣ ሸዋ፣ ወሎ ከፍተኛ ድል የተገኘባቸው አውደ ውጊያዎች መመዝገባቸውን ነው ከየቀጠናው ከሚደርሱን መረጃዎች ለማወቅ የተቻለው። በሰሜን ሸዋ ምንጃር አካባቢ የኦሮሚያ ልዩ ኃይል አባላት የተሳተፉበት ውጊያ የተደረገ ሲሆን ከ10 በላይ የኦሮሚያ ልዩ ኃይል አባላት በምርኮ መያዛቸውን ነው በመረጃው ላይ የተመለከተው። በጎንደርም እንደዚሁ ተከታታይ ድል እየተጎናጸፈ የሚገኘው የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ እዝ ዛሬም በተለያዩ አውደ ውጊያዎች የአገዛዙ ሰራዊት ላይ ከፍተኛ ድል እንዳገኘ ከቀጠናው የደረሰን መረጃ ያመለክታል። በአማራ ክልል ወቅታዊ የሉና ተጋድሎ ዙሪያ ያሉትን መረጃዎች ባጭሩ ሊያቀርብልን የዘውትር ተሳታፊያችን መስመር ላይ ይገኛል። በአማራ ክልል በተለይ በዚህ 2 እና 3 ቀናት ውስጥ ከ15 ያላነሱ ከባድ የውጊያ ቀጠናዎች ተከፍተው የፋኖ ኃይሎች በመከላከያ ሰራዊቱ ላይ በአጠቃላይ በአብይ አህመድ ጥምር ጦር ላይ ከፍተኛ ማጥቃት ፈጽመው በርካታ ድሎችን ተጎናጽፈዋል። በተለይ በዋናነት ከደጀን እስከ ምንጃር ድረስ የዘለቁ ከመተማ እስከ ላሊበላ አካባቢ በአጠቃላይ በሁሉም የአማራ ክፍለ ሀገሮች ያሉ የፋኖ አደረጃጀቶች ከባባድ ጥቃቶች በመፈጸም ድሎችን እየተንበሻበሽ ገኙት። አሁን ዛሬ በአምባሰል ወረዳ ኬንቴሪ በሚጠቀሰው አካባቢ በተለይ በዋናነቱ መገንጠያ በተባለው አካባቢ ባደረጉት የደፈጣ ጥቃት በኮንቮይ ሲንቀሳቀስ የነበረ የመከላከያ ሰራዊት ከፍተኛ ድምሰሳ ተፈጽሞበት ከ30 በላይ የሰራዊቱ አባላት ሙትና ቁስለኛ ሲሆኑ ከ20 በላይ ክላሽ መማረክ ተችሏል። በርካታ ፈንጂዎችን እንዲሁም የወታደራዊ ትጥቆችን መማረክ መቻላቸውን ነው ያስታወቁት። እንዲሁ በሰሜን ሸዋ በምንጃር ሸንኮራ ወረዳ ሳማሰንበት ወለንጭቲ አካባቢ ማለት ነው ሳማሰንበት ከብሎ የሚጠቀሰው አካባቢ የመጣ በርካታ ኮማንዶ የመከላከያ ሰራዊት ኃይል ፋኖን ለመክበብ እንቅስቃሴ ቢያደርግም የአገዛዙ ጦር እንደመጣባቸው የፋኖ ኃይሎች ቀድመው መረጃ በማግኘታቸው ባደረጉት የቦታ ይዞ በመጠበቅና ገዳይ መሬት ላይ አድፍጦ በመጠበቅ የመጣውን የኮማንዶ ኃይል ከፍተኛ ምት መተውበት በርካታ የመከላከያ ሰራዊት አባላት ተደምስሰው በርካታ ስንቅና ትጥቅ መማረክ መቻላቸውን ነው የደረሰኝ መረጃ የሚያመለክተው። በኋላ ይሄንን ከ70 በላይ የሞተባቸውን የመከላከያ ሰራዊት ሌላው ደግሞ ተበትኖ ወደ ሞጆና ናዝሬት አካባቢ በመሸሸቱ የኦሮሚያ ክልል ልዩ ኃይል በከፍተኛ ከመከላከያ ያልተናነሰ ትጥቅና ስንቅ ይዞ ያንን አካባቢ ለመቆጣጠር እንቅስቃሴ ቢያደርግም የፋኖ ኃይሎች አሁንም ተጠናክረው በመጠበቅ ሂዶ የነበረውን የኦሮሚያ ልዩ ኃይል መክተው በመመለስ ያንን አካባቢ ላለማስደፈር ከፍተኛ ጥረት እንዳደረጉ ነው። በዚህም ከ70 በላይ የመከላከያ ሰራዊት አባላት ከመገደላቸው በተጨማሪ ብሬኖች፣ ዲሽቃዎች፣ ሞርተሮች እንዲሁም በርካታ ክላሽንኮቭ መሳሪያዎች መማረካቸውን ነው የደረሰኝ መረጃ የሚያመላክተው። በዚሁ በምንጃር ሸንኮራ ቀጠና ከሰም አካባቢ ሞሰደቢና አርባምባ በተባለ አካባቢ አሁንም ሰፊ የውጊያ ቀጠና ያካለለ በፋኖ ኃይሎችና በመከላከያ ሰራዊት አባላት መካከል ውጊያ እየተደረገ እንደሆነ ነው የደረሰኝ መረጃ የሚያመላክተው። በሌላ ዜና ከባድ ውጊያ ሲደረግበት የሰነበተው የምዕራብ አርማጭሆ እና የታች አርማጭሆ ወረዳዎች እና ከመተማ ድረስ ዘልቆ የነበረው በሱዳን ኮሪደር አካባቢ ወይም በኢትዮ ሱዳን የድንበር ከተሞች አካባቢ በፋኖ ኃይሎች ድል አድራጊነት 10 ወታደራዊ መኪኖችን በመማረክ አንደኛ፣ ሁለተኛና ሶስተኛ ሪጅመንቶችን ከነአመራሮቹ ክፍለጦር በተለይ በዋናነት በመደምሰስ ከፍተኛ ድል መጎናጸፋቸው ይታወቃል። ይህን ድል ከተጎናጸፉ በኋላ ሌላ እስከ 78ኛ ክፍለ ጦር ሌላ ኃይል በዛሬው ዕለት ይህንን በፋኖ ቁጥጥር ስር የነበሩ አካባቢዎችን ለመቆጣጠር ጥረት ቢያደርግም ያጣና ዋሴ ክፍለ ጦር ከሌሎች በአካባቢ ከሚገኙ ክፍለ ጦሮች ጋር በጋራ በመሆን ከፍተኛ ምከታ በማድረግ በዚሁ አካባቢ
ከ170 በላይ በዛሬው ዕለት የመከላከያ ሰራዊት አባላት ሲገደሉ 2 ሬጅመንቶችን ሙሉ በሙሉ መደምሰስ መቻላቸውና 45 የመከላከያ ኃይሎች መማረካቸውን ነው የደረሰኝ መረጃ የሚያመላክተው። በዚህ አካባቢ በአጠቃላይ ከመተማ ከተማ ውጪ ያሉት የምዕራብ አርማጭሆና የታች አርማጭሆ ወረዳ ከተሞች በሙሉ በፋኖ ኃይሎች ቁጥጥር ስር በመግባቱ የመከላከያ ሰራዊት አባላት ሸሽተው ወደ ላይ አርማጭሆ ወደ ከሳንጃን ለቀው ወደ ክምር ትግል ድንጋይ አካባቢ እየሸሹ እንደሆነና በበርካታ የውጊያ ቀጠናው ሽንፈት የደረሰበት የመከላከያ ሰራዊት አባላት ወደ አንድ አካባቢ እየተሰባሰበ እንደሆነ ነው መረጃዎች የሚያመላክቱት። እንዲሁም በትናንትናው ዕለት በሊቦ ከምከም ወረዳ በጣም ከፍተኛ ውጊያ እየተደረገ እንደሆነና በዚህም የሁለት የፋኖ ክፍለ ጦሮች የመጣውን የመከላከያ ሰራዊት አባላት መክተው መመለሳቸውን፣ ሌላው በሐሲን ጉርቲን በማዕከላዊ ጎንደር አለፋ ጣቁሳ ወረዳ ሐሲን ጉርቲን የሚባል የፋኖ ጠንካራ ይዞታ አለ። ከመኮንታ አካባቢ እና ከደልጊ አካባቢ ተንቀሳቅሶ የነበረው ሐሲንን ለመቆጣጠር ጥረት ያደረገው የመከላከያ ኃይል ተመቶ እንደተመለሰና ቦታውን በፋኖ ኃይሎች ቁጥጥር ስር እንደገባ ለማወቅ ተችሏል። እንግዲህ ሻለቃ ማሞ ያው ሰሞኑን ከተነሱ ጉዳዮች አንዱ የአብይ አህመድ አገዛዝ ከፋኖ ጀርባ የተለያዩ ኃይሎች አሉ ነው። ባለፈው ወሎ ላይ በተደረገው ውጊያም ለፋኖ ነጥብ ለመንፈግ ወይም ደግሞ ፋኖን እውቅና ለመንሳት እዛ ድረስ የገቡ ወይም ደግሞ ይህንን ያቀዱ ያቀናጁ በብዙ ነገር የጦርነቱ የዛ የጥቃቱ ባለቤቶች ኤርትራውያን ወይም ደግሞ ሻዕቢያና ወያኔ ነው የሚል ሰጥቷል። አሁን ደግሞ ግብጽም እየገባችበት ነው። ከፋኖ ጀርባ ግብጽ አለች የሚል ነው። ምቱ እየጠነከረ ሲመጣ የውጭ ኃይሎችም አቅራቢያ ያሉ ኃይሎችም ብዙ ሰዎች ብዙ አካላት እየተነሱ ፋኖን ያግዛሉ እየተባለ ነው። ስቴን ጉዳይ እንዴት ታዩታል ሻለቃ ማሞ? አመሰግናለሁ። ይሄንን በደንብ መግለጽ ያስፈልጋል። እኔ ከወታደራዊ እይታ አኳያ ለአድማጮች ለተመልካቾች ይሄንን በሚገባ ነው የምገልጸው። እንግዲህ አሁን ዝም ብሎ ፖለቲከኞች እንደማያወሩት ሳይሆን የተለመደ ነው። የጠላት ወዳጄ ነው የሚል አስተሳሰብ ያው መሬት የያዘና የታወቀ ነው። ማንም ኃይል በጠላትነት የሚፈርጀው ሀገር ወይም ኃይል ካለ በዛ ላይ በጠላትነት የተነሳውን ኃይል ደግፎ ጠላቱን በእጅ አዙር ለማጥቃት አይሞክርም ማለት አይቻልም። ድሮም ነበረ፣ አሁንም አለ፣ ወደፊትም የሚኖር ስለሆነ የሚያስደንቅ አይደለም። ግን ዛሬ ኤርትራ ፋኖን ትረዳለች አትረዳም ከማለታችን በፊት በኢትዮጵያና በኤርትራ አገዛዞች መካከል ወይም በመንግስታት በፖለቲከኞች መካከል ምን አይነት ግንኙነት አለ የሚለውን ማየት ያስፈልጋል። እንግዲህ ከአሁን በፊት ለሀገርም ሆነ ለሕዝብ በግልጽ ባልታወቀና ባልተብራራ ሁኔታ ከኤርትራ ጋር የተጀመረ በሁለት ሀገራት መሪዎች ሳይሆን በሁለት ወንድማማቾች ወይም ቤተሰብ በሚመስሉ መካከል እንደተደረገ አይነት ግንኙነት የሰላማዊ ግንኙነት ነበር። ከዛ ቆየና ያ አሁን ግንኙነታቸው ምንድን ብዙ ፖለቲከኞች እኔ ፖለቲከኛ አይደለሁም እንደማንም ሰው ፖለቲካን እከታተላለሁ ግን ብዙ ፖለቲከኞች የፖለቲካ ሰዎች ሲጠይቁ ነበር ምንድነው የነዚህ መሪዎች ወይም የነዚህ መንግስት ባለስልጣናት ግንኙነት በዚህ ደረጃ በምን ተስማምተው ነው ምን የተፈራረሙት ነገር አለ ህዝብ አውቅም ፓርላማ አውቅም ፓርላማ ለነገሩ ኢትዮጵያ ውስጥ ያለው ፓርላማ ያው አሁን ደግሞ በትክክል እንደተረጋገጠው የህዝብ ተወካዮች ምክር ቤት ነው የሚባለው ስሙ እኔ ግን የመንግስት ተወካዮች ምክር ቤት ቢባል የተሻለ ይመስለኛል መንግስትን ደግፎ ነው እንደውም አንድ ጊዜ ጠቅላይ ሚኒስትሩ ሲናገሩ የሰማሁት ባረሳውም አንድ ዶክተር ነች መሰለኝ ጥያቄ ጠይቃ የወከለኝ ህዝብ ይሄንን እንድል ጠይቆኛልና ይሄ ነው ጥያቄ ብላ ስትል አንቺ ደግሞ የት ነው ህዝብ ወከለሽ ብልጽግና ነው ከሆነ ቦታ አውጥቶ እዚህ ያበቃሽ የሚል መልስ ሲሰጥ ሰምቻለሁ ይሄን ሰምቻለሁና ግንዛቤው እንኳን የለም የህዝብ ተወካይ የሚለው ግንዛቤው እንኳን በሌለበት ከጥንት ጀምሮ ማለት በደርግም ጊዜ ሸንጎ ነበረ
በንጉሴም ጊዜ እንደዚህ ምክር ቤት ነው እንደሚባል ነበረ። እንደውም በዛን ዘመን ይሻላል። አንዳንድ የግል እንትኖች በዚህ በምክር ቤት ውስጥ መጣው ለህዝባቸው ያው ባላባት ምን ቢሆኑ ለህዝባቸው ይከራከሩ ነበር በንጉሱ ዘመን አስታውሳለሁ። ከዛ በኋላ የመጣው በሙሉ ፌክ ነው። በቃ መንግስትን አቁሞ ለማቆየት መንግስት የሚሰጣቸውን ጥቅም መኖሪያ የኑሮ ደረጃ መሻሻል እንደ ግራንት ተቀብለው መንግስትን ማገልገል እና ለመንግስት ማጨብጨብ እና መደገፍ እንጂ የወከላቸውን ህዝቡም አይጠይቃቸውም። እነሱም ህዝብ መወከሉን የረሱ ናቸው እና ከተለያየ ኮንስቲትዩንሲ ነው የመጡት። ህዝብ ላይ የሚደርስ ነገር አለ። ያልተደረገልኝም ያልሆነልኝ ብሎ የሚከራከሩ ሳይሆኑ መንግስት የሚናገረውን በመደገፍ ነው። እነሱ የመንግስት ተወካዮች ናቸው እና ስለዚህ ፓርላማም የሚያውቀው ነገር አልነበረም። ያ እንትን ወዳጅነት አንዳንድ ቦታ ሲፈራረሙም የሚታይ የፕሮቶኮል እንትን ይታይ ነበር። በምንድን ነው የተፈራረሙት የሚለውም አይታወቅም እና ያ ከሆነ በኋላ አሁንም ደግሞ ያ ተለውጦ በቃ የለየለት ጠላት ደግሞ ሆኖ ጠላት ሆነው በተለይ ከኢትዮጵያ በኩል ከፍተኛ ዛቻ ይሰነዘራል በኤርትራ ላይ። እንደውም እነሱ በዚህ ቁጥብ ናቸው ይመስለኛል፣ ብዙም ሲናገሩ አንሰማም። እና እንደዛ ሆነ። በምን ምክንያት ነው አሁን ትንሽ ጠቅላይ ሚኒስትሩ እንደዚህ ተባብለን ነበር እንዲህ ተባብለን ነበር ሲሉ ሰምቻለሁ። ይቅርታ እኔ ያው ሀገሬን በጠቅላይ ሚኒስትሩ ላይ ከፍተኛ ማለት በሚሰሩት ስራ በሚያደርጉት ድርጊት ሀገሪቱን ህዝቡን እዚህ አሁን ያለበት ደረጃ ላይ ያደረሰ በመሆኑ ፍጹም በጠቅላይ ሚኒስትሩ ላይ እምነትም ክብርም የለኝም። ግን የሀገሬን ክብር ለመጠበቅ ስል አንቱ እያልኩ እናገራለሁ እና ጠቅላይ ሚኒስትሩ ትንሽ እንደዚህ አሰብን እንደዚህ ተባብለን ነበረ እዛ እንደዚህ ወስደን ነበረ የሚል ተናግረዋል። በጣም እኔ እንደው ይሄንን ፖለቲከኞች ወይም ዲፕሎማቶች ዲፕሎማት የነበሩ ሰዎች የዲፕሎማሲ ባለሙያዎች ብዙ ቢናገሩት ጥሩ ነው። እንዴት እንደው ያንዳንዱ ሰሞኑንም ጀነራል ባጫ ደበሌ ይህንኑ በማስተጋባት እንዲህ ተባብለው ነበረ፣ ፕሬዝዳንት ኢሳያስና አብይ አህመድ እንዲያውርተው ነበረ፣ ያውቁ ነበረ፣ ይተዋወቁ ነበረ፣ አሰብን አንስተው እንዲያውግተው ነበር የሚል አጀንዳ ወይም ዜና በጣም ሲመላለስ እያየው ነውና ይሄ እንደው ለማስረጃና ለፍሬ ነገር በቅቶ በደጋፊነት መምጣቱ በራሱ አስገራሚ ነገር ነው።